ኤቭሪዌር ስትሄዱ እግዚአብሔር መቼ አሁን አዲስ ነገር ያደርጋል እርሱም መቼ ይበቅላል ነው የሚለው አሁን ይበቅላል ሶ እግዚአብሔር የሚያበቅለውን ነገር ያ አንተ የዘራኸው አይደለም አንተ የተከልከው አይደለም ሰንበዲ ያዘጋጀልህ አይደለም እግዚአብሔር አሁን ይበቅላል ያለውና ያዘዘው የፈቀደው ነገር በህይወታችሁ ውስጥ ያገኛችኋል አንዳንዶቻችሁ ህይወት ውስጥ ፈውስ ይበቅላል አንዳንዶቻችሁ ህይወት ውስጥ ክብር ይበቅላል አንዳንዶቻችሁ ህይወት ውስጥ ኮኔክሽን ይበቅላል አንዳንዶቻችሁ ህይወት ውስጥ ዲቫይን ፕሮቪዥን ይበቅላል አንዳንዶቻችሁ ህይወት ውስጥ አዲስ እይታ ይበቅላል which means ይበቅላል ነው የሚለው እያደገ ቀስ እያለ የሚመጣ አይደለም suddenly እግዚአብሔር ያደገ ነገር ጋር ያገናኛቸዋል አሜን ነው እነሆ አዲስን ነገር አደርጋለሁ እርሱም አሁን ምን ያደርጋል ይበቅላል you don't know where it comes from at the first place but if you have such kind of spiritual awakening you can see what the Lord God has prepared for you እንደዚህ ያዘጋጀው ነገር ታየዋል ዛሬ እስኪ ሁለት እጆቻችሁን አንሱና ጌታ ሆይ ሁሌ ያበቀል ኤቭሪዌር ስትሄዱ እግዚአብሔር መቼ አሁን አዲስ ነገር ያደርጋል እርሱም መቼ ይበቅላል ነው የሚለው አሁን ይበቅላል ሶ እግዚአብሔር የሚያበቅለውን ነገር ያ አንተ የዘራኸው አይደለም አንተ የተከልከው አይደለም ሰንበዲ ያዘጋጀልህ አይደለም እግዚአብሔር አሁን ይበቅላል ያለውና ያዘዘው የፈቀደው ነገር በህይወታችሁ ውስጥ ያገኛችኋል አንዳንዶቻችሁ ህይወት ውስጥ ፈውስ ይበቅላል አንዳንዶቻችሁ ህይወት ውስጥ ክብር ይበቅላል አንዳንዶቻችሁ ህይወት ውስጥ ኮኔክሽን ይበቅላል አንዳንዶቻችሁ ህይወት ውስጥ ዲቫይን ፕሮቪዥን ይበቅላል አንዳንዶቻችሁ ህይወት ውስጥ አዲስ እይታ ይበቅላል which means ይበቅላል ነው የሚለው እያደገ ቀስ እያለ የሚመጣ አይደለም suddenly እግዚአብሔር ያደገ ነገር ጋር ያገናኛቸዋል አሜን ነው እነሆ አዲስን ነገር አደርጋለሁ እርሱም አሁን ምን ያደርጋል ይበቅላል you don't know where it comes from at the first place but if you have such kind of spiritual awakening you can see what the Lord God has prepared for you እንደዚህ ያዘጋጀው ነገር ታየዋል ዛሬ እስኪ ሁለት እጆቻችሁን አንሱና ጌታ ሆይ ሁሌ ያበቀል